ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። ሴቶች የመጽሐፍ ቅዱስ እውነትንና እሴቶችን መጠበቅና ለትውልድ ማስተላለፍ በሚል የምክክር መድረክ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአንድ ወር የጾምና ጸሎት ፕሮግራም እየተካሄደ እንደሚገኝ አስታወቀች። የበልግ ዝናብ ተጠናክሮ ሲቀጥል በአንዳንድ አካባቢዎች ደግሞ ከፍተኛ ሙቀት ይጠበቃል። ከውጪ 25ኛው የሚሽን አውስትራሊያ የወጣቶች ጥናት ተጀመረ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። ሴቶች የመጽሐፍ ቅዱስ እውነትንና እሴቶችን መጠበቅና ለትውልድ ማስተላለፍ በሚል የምክክር መድረክ ተካሄደ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኢትዮጵያ መጽሐፍ ቅዱስ ማህበር ጋር በመተባበር በሴቶች አገልግሎት ዙሪያ ያተኮረ የቤተ ክርስቲያን መሪዎችና አባቶች የምክክር መድረክ ያካሄደ። ዓላማውም በቤተ ክርስቲያን ውስጥ የሴቶችን ሚና ማጎልበት፣ አገልግሎታቸውን ማሳደግና ተሳትፏቸውን ማጠናከር በሚቻልባቸው መንገዶች ላይ መምከር ሲሆን በመድረኩ የተገኙት የቤተ ክርስቲያን አባቶች እናቶች የሌሉበት አገልግሎት ውጤታማ ሊሆን አይችልም በማለት ለሴቶች አገልግሎት ሙሉ ድጋፋቸውን እንደሚሰጡ አረጋግጠዋል። በቄስ ጸጋነሽ አየለ የቀረበው የውይይት መነሻ ጽሑፍ በቤተ ክርስቲያን መሪዎች መካከል ሰፊ ውይይት እንዲደረግና የቀጣይ የጋራ የስራ አቅጣጫዎች እንዲቀመጡ መነሻ ሆኗል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአንድ ወር የጾምና ጸሎት ፕሮግራም እየተካሄደ እንደሚገኝ አስታወቀች። ቤተክርስቲያኗ ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ድረስ የሚቆይ የአንድ ወር የጾምና ጸሎት ፕሮግራም እየተካሄደ እንደሚገኝ አስታውቃለች። በቤተክርስቲያኒቱ በተሰጠው መግለጫ መሰረት ፕሮግራሙ ከየካቲት 30 2018 ዓ.ም ጀምሮ በሁሉም አጥቢያዎቿ በአንድነት እየተካሄደ ሲሆን ጸሎቱ በተለይ ስለ ቤተክርስቲያን፣ ስለ ሀገርና ስለ ዓለም አቀፍ ጉዳዮች ላይ በማተኮር እየተካሄደ መሆኑ ተገልጿል። ቤተክርስቲያኒቱ ፕሮግራሙ በቀጣይ ቀናት ይበልጥ እንዲጠናከር በአባላቶቿና በአጥቢያ መሪዎች ላይ ጥሪ አቅርባለች። የጾምና ጸሎት መርሃ ግብሩ በመላው አጥቢያዎች በተቀናጀ ሁኔታ እንዲቀጥል አጥብቃ አሳስባለች። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በመሰረተ ክርስቶስ ቤተክርስቲያን የዶዮ ገና ክልል የመሪዎችና አገልጋዮች ስልጠና ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የዶዮ ገና ክልል ከሜሴዶኒያ ሚሽን ጋር በመተባበር በዶዮ ገና ከተማ ደቀ መዝሙር የማፍራት ራዕይ በሚል ርዕስ የ3 ቀናት ስልጠና አካሂደዋል። ከመጋቢት 7 እስከ 9 2018 ዓ.ም በተካሄደው ስልጠና በክልሉ ስር ከሚገኙ 29 የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች የተውጣጡ 130 መሪዎችና አገልጋዮች ተሳታፊ ሆነዋል። ስልጠናው በማሴዶኒያ ሚሽን ኃላፊ የሻረግ በቀለና በአገልግሎቱ አስተባባሪ መጋቢ አስናቀ በቀለ ተሰጥተዋል። በመጨረሻም የስልጠናው ተሳታፊዎች ያገኙትን እውቀት ታላቁን ተልእኮ በተሻለ መንገድ ለማከናወንና ደቀ መዛሙርትን ለማፍራት አቅጣጫ የሚያስይዝ መሆኑን ገልጸዋል። የበልግ ዝናብ ተጠናክሮ ሲቀጥል በአንዳንድ አካባቢዎች ደግሞ ከፍተኛ ሙቀት ይጠበቃል። ከኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት ከመጋቢት 12 እስከ 22 ቀን 2018 ዓ.ም የበልግ ዝናብ ሰጪ የሜትሮሎጂ ገጽታዎች ከዕለት ወደ ዕለት ይበልጥ እንደሚጠናከሩ ትንበያዎቹ እንደሚጠቁሙ ገልጿል። በዚህም የኦሮሚያ ክልል ቦረና፣ ምስራቅ ቦረና፣ ምዕራብ ጉጂና ጉጂ ዞኖች፣ በሶማሌ ክልል ዳዋ፣ ሊበን፣ አፍዴር፣ ሸበሌ፣ ነጎብ፣ ቆረሄና ጀረር ዞኖች፣ በደቡብ ኢትዮጵያ ክልል ጋሞ፣ ወላይታ፣ ጎፋ፣ ጌዲዮ፣ ባስኬቶ፣ አማሮ፣ ቡርጂና አሌ፣ ኮንሶ፣ ደራሼና ደቡብ ኦሞ ዞኖች፣ በሲዳማ ክልል ሁሉም የክልሉ ዞኖች ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ። በጥቂት የደቡብ ምዕራብ፣ የደቡብና የሰሜን ምስራቅ አካባቢዎች የሚጠበቀው ከባድ ዝናብ ቅጽበታዊ ጎርፍ ሊያስከትል እንደሚችል ኢንስቲትዩቱ ጠቁሞ አስፈላጊውን ጥንቃቄ እንዲደረግ መክረዋል። በአንጻሩ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉምዝና በምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ33 እስከ 38.5 ዲግሪ ሴልሺየስ ሊደርስ እንደሚችል ተተንብየዋል። መረጃው የቲክቫህ ማጋዚን ነው። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። 25ኛው የሚሽን አውስትራሊያ የወጣቶች ጥናት ተጀመረ። ሚሽን አውስትራሊያ 25 ዓመታትን ያስቆጠረው የ2026ቱ የወጣቶች ዳሰሳ ጥናት በይፋ መከፈቱን አስታወቀ። ጥናቱ ከ14 እስከ 19 ዓመት ዕድሜ ያላቸውን ወጣቶች በመጋበዝ ተስፋቸውንና ያላቸውን አመለካከት እንዲካፈሉ ያስችላል። ባለፈው ዓመት ከ17000 በላይ ወጣቶች በጥናቱ ተሳትፈው ዋና ዋና ስጋቶቻቸውን ገልጸዋል። ከቀዳሚ ጉዳዮች መካከል የኑሮ ውድነት 64%፣ የአእምሮ ጤና 29%፣ የአየር ንብረት ለውጥና አካባቢ 27% እንዲሁም የመኖሪያ ቤት እጦት 25% ተጠቅሰዋል። የዘንድሮ ጥናት አዳዲስ ጥያቄዎችን ይዟል የተባለም ሲሆን በማህበረሰብ ዝግጅቶች ላይ ለመሳተፍ የሚያ
ያጋጥሙ እንቅፋቶች እንዲሁም በስፋት እየተወያዩበት ያለው የማህበራዊ ሚዲያ እገዳና በአካባቢያችሁ ውስጥ ሊለወጥ የሚችል አንድ ነገር ምንድነው በሚል ጥያቄም ተካትቷል። የድርጅቱ ምክትል ዋና ስራ አስፈጻሚ ቤን ካርቢሊስ የወጣቶች ዳሰሳ ለሩብ ምዕተ ዓመት ወጣቶች ድምጻቸውን ለማሰማትና ለሚፈልጉት ለውጥ አቅጣጫ ለመጠቆም መድረክ መሆኑን ገልጸዋል። በ25 ዓመታት ውስጥ ከ500 ሺህ በላይ የዳሰሳ መልሶች መሰብሰባቸውንም አስታውቀዋል። በመጀመሪያዎቹ ዓመታት ወጣቶች ያቀረቡት ስጋት በአልኮልና ደንዛዥ እጾች፣ የቤተሰብ ግጭት፣ የሰውነት ገጽታ ጭንቀትና በትምህርት ችግሮች ላይ ያተኮረ ነበር። ከ2010 ጀምሮ ብሔራዊ ጉዳዮች በጥናቱ ውስጥ ሲካተቱ የህብረተሰብ ጉዳዮችና ፍትሃዊነት ጥያቄዎች ተጨምረዋል። በቅርብ ዓመታት ግን ትኩረቱ በአካባቢ በኑሮ ውድነትና በአእምሮ ጤና ላይ እንደገና ተጠናክሯል። ካርቢሊስ ትምህርት ቤቶችን፣ የማህበረሰብ ቡድኖችንና ቤተሰቦችን ወጣቶች በጥናቱ እንዲሳተፉና እንዲበረታቱ ጥሪ አቅርበዋል። እንዲሁም ከተለያዩ አስተዳደግና ልምዶች የመጡ ወጣቶች ድምጽ እንዲካተት ተጠቁሟል። መረጃው የክርስቲያን ዴይሊ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ሴቶች የመጽሐፍ ቅዱስ እውነትንና እሴቶችን መጠበቅና ለትውልድ ማስተላለፍ በሚል የምክክር መድረክ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአንድ ወር የጾምና ጸሎት ፕሮግራም እየተካሄደ እንደሚገኝ አስታወቀች። የበልግ ዝናብ ተጠናክሮ ሲቀጥል በአንዳንድ አካባቢዎች ደግሞ ከፍተኛ ሙቀት ይጠበቃል። ከውጪ 25ኛው የሚሽን አውስትራሊያ የወጣቶች ጥናት ተጀመረ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ነጻነቷ ቁማና ዳንኤል አንተነህ በጋራ በመሆን ነበር። ከቀሪ ጄኤምኤም ዝግጅቶች ጋር መልካም ጊዜ